ሰላም ጤና ይስጥልኝ እንዴት ናችሁ? ውዴ ቻናሌ ተከታታዮች ሰላም ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንዴት ናችሁ? ሁሉ ሰላም ነው? ዛሬ ደግሞ ከሽ ብስኩት ነው ይዤላችሁ የመጣሁት። ወዲያው አስበነው እንኳን እንደዚህ አድርገን ሰርተን ደግሞ እንድንመገበው ዛሬ እሱን ይዤላችሁ መጥቻለሁ። በትንሽ ግብአት እንደዚህ ደግሞ አጣፍጠን ከሽ ለምንወድ ሰዎች እንግዲህ እንደዚህ አማራጭ ይሆናችኋል ብዬ ዛሬ እሱን ይዤላችሁ የመጣሁት። ለመጀመሪያ ጊዜ ዛሬ ወደ እኔ ቻናል ደግሞ የመጣችሁ እንኳን ሰላም መጣችሁ እያልኩኝ ቻናሌን ሰብስክራይብ ካላረጋችሁ በማድረግ ደግሞ ቤተሰብ እንሁን። አዳዲስ ስራዎች ስሰራ ወደ እናንተ እንዲደርስ ማለት ነው። እዚህ ጋር እኔ የሚበቃኝን ያክል ዱቄት ነው የማደርገው። በዚህ በጭልፋዬ 3 ነው የማደርገው ዱቄት ነው። ቀለል ያለ ስራ ነው፣ ግን ሲበላ ደግሞ በጣም ነው ደስ የሚለው። ጨው የሚበቃውን ያክል ጨምሬያለሁ። እንዲሁም ደግሞ በርበሬ ደግሞ 1 ሻይ ማንኪያ፣ እንዲሁም ደግሞ እዚህ ጋር ደግሞ ጥቁር አዝሙድ ነው እየጨመርኩ ያለሁት። ሰሊጥም መጠቀም ትችላላችሁ። ሌላ የምትፈልጉት ቅመም ካለ እዚህ ጋር መጠቀም ትችላላችሁ። እኔ ግን በጥቁር አዝሙድ ቆንጆ ቃና ስለሚሰጠው ጥቁር አዝሙድ ነው የጠቀምኩት። ከዛ ዘይት እናደርግና ዱቄቱን በመጀመሪያ እንደዚህ አድርገን እሽት እናደርገዋለን። ከዱቄቱ ጋር ዘይቱን እንደዚህ አድርገን እሽት ስናደርገው ቆንጆ ይሆንልናል። በኋላ ላይ ከሽ የሚል ቆንጆ ውጤት ነው የሚሰጠን። እንዲህ ስታደርጉት በእጃችሁ ጫን ስትሉት ልክ እንደ በሶ ማለት ነው። ሲያያዝላችሁ ውሃ እየተጨመርን እናቦከዋለን። እኔ ጨውን ያደረግኩት ስኳር አላደረግኩም። ስኳር የሚፈልግ ሰው ስኳር መጠቀም ይችላል። እኔ ግን በጨው ነው የተጠቀምኩት። ከዛ ቀዝቃዛ ውሃ በትንሹ እየጨመርኩ ቅዝቃዜውን የለቀቀ ውሃ ነው። ከዛ ሽቼ ሁላችሁ እንደዚህ አድርጌ አብክቼዋለሁ። ትንሽ በርበሬ ስንጨምርበት ቃናውን ቆንጆ ስለሚያደርገው በርበሬ ብታደርጉበት ቆንጆ ነው። ከዛ እዚህ ጋር 3 ቦታ እኔ ከፋፈልኩት። ይኸው እንደዚህ አድርጌዋለሁ። ከዛ እዚህ ጋር 1 ማንኪያ ዱቄት ያደረኩኝና ትንሽ ዘይት አድርጌ ውስጡ መቀባው ማለት ነው። አለማድረግም ትችላላችሁ ዱቄቱን በዘይቱን ብቻ ግን ዱቄት ሲኖረው ቆንጆ ይሆንልናልና ዱቄትና ዘይቱን አንድ ላይ እንደዚህ አድርጌ አዋህጄ ቁጭ አደረኩት። ከዛ እየዳመጥን እንግዲህ እንሰራለን ማለት ነው። በጣም የሚጣፍጥ የከሽከሽ አሰራር ብስኩት አሰራር ነው። ዛሬም እንግዲህ ስራዬ ከተመቻችሁ ላይክ እያደረጋችሁ እንግዲህ ስራዬ ሰዎች ዘንድ እንዲደርስ ብታደርጉልኝ በጣም ደስ ይለኛል። ያው ላይክ ሲኖረው ስለሆነ ስራ ሰው ዘንድ የሚደርሰው። ዛሬም እንግዲህ ላይክ እያደረጋችሁ ስራዬን ሰው ዘንድ አድርሱልኝ እላለሁ። በጣም ነው የማመሰግነው። ከዛ 3ቱንም እንደዚህ ሳሳ አድርገን እንዳምጠዋለን። ከዛ እዚህ ጋር የመታነውን ዱቄትና ዘይቱን እንደዚህ እየለቀለቅን አንዱን በአንዱ ላይ እንደራረበዋለን። ያው ብዙሃኖቻችን ከሽ የሚል ነገር እንወዳለን። ደረቅ ሲል እንጀራ እንኳን ደረቅ ብሎ ስንበላው ደስ ይለን የለ እና ይሄኛውም ደግሞ ደረቅ ያለ ብስኩት ብዙ ሰው ስለሚወድ ለዛ ነው እንደ አማራጭ እንግዲህ ዛሬ ይዤ የመጣሁት። ከዛ ሁሉንም ቀባሁኝና አንዱም አንዱ ላይ እንደዚህ ደራረብኩት። ከዛ እንደዚህ አድርገን በደንብ አድርገን ጥቅልል እናደርገዋለን። ከዛ እንደዚህ በመቆራረጫ አነስ አድርጌ ነው እየቆረጥኩ ያለሁት። ከዚህ በላይም አነስ ማድረግ ትችላላችሁ። መቁረጫው ባይኖራችሁም በቢላ መቁረጥ ይቻላል። እንደውም አነስ ቢል ከዚህ በላይ ጥሩ ነው። ከዛ በእጃችሁ እንደዚህ እንዳይፈታባችሁ ማድረጋችሁ ጫን እያላችሁ እንግዲህ እንዳምጠዋለን ማለት ነው።
ያው እንደዚህ እያደረኩኝ ሳሳ እያደረኩኝ ነው እየላመጥኩ ያለሁት። ሰሊጥና ጥቁር አዝሙድን መቀላቀል ትችላላችሁ ውስጡ የሚገባውን፣ እንዲሁም ሰሊጥን ብቻ መጨመር ትችላላችሁ። እኔ ግን በጥቁር አዝሙዱ ቆንጆ ቃና ይሰጠዋልና ጥቁር አዝሙድ ይመቸኛል ብዬ ጥቁር አዝሙድ ነው ያረኩት እንጂ ያለንን ነገር ቤታችን ያለውን ነገር መጠቀም እንችላለን። ይኸው እንደዚህ አድርጌ ሁሉንም ጨርሰዋለሁ። እዚህ ጋር አሁን የማበስልበትን መጥበሻ እጅ አለው። እሱ ላይ የሚበቃኝን ያክል እኔ ዘይት አላበዛም። ለምን አንድ ጊዜ ከተገለገልኩት በኋላ ስለማልገለገልበት ዘይቱን እዚህ ጋር ቆጠብ እያደረኩ ነው እንግዲህ የምጨምረው። አሁን ትንሿን መጥበሻ ስለሆነ የጣድኩት አነሳ አድርጌ ነው እንትን ያለው ዘይት ጨመርኩት። እንዲሁም ደግሞ ሁለቱን ብቻ ነው የሚይዝልኝ። ተለቅ ያለ መጥበሻ ከሆነ ብዙ ስለሚይዝላችሁ በዛ ያለው ዘይትም ይፈልጋል። እኔ ግን አነሳ አድርጌ ዘይት ጨምሬ ይኸው እንደዚህ እያበሰልኩት ነው። ከዛ እየገለባበጥን እናበስለዋለን። ይኸው እንደዚህ ሆኖ ቆንጆ ሆኖ ድርቅ ብሎ ደርሶልናል። የመጀመሪያው እንደዚህ አድርገን እናወጣውና የሚቀጥለውን ደግሞ እንደዛው እናበስለዋለን። ዘይት ብዙ ካረጋችሁበት ውስጡ በደንብ ስለሚገባ ምንም መገለባበጥም አይፈልግም። እኔ ግን አነስ ያለ ዘይት ስለጠቀምኩ ነው መገለባበጠው። ይኸው በጣም የሚያምር ቆንጆ አድርጌ ነው እያበሰልኩ ያለሁት። ይኸው እንደዚህ አድርጌ መጨረሻውን ጨርሼዋለሁ። በጣም ቆንጆ የሆነ አበሳሰል ነው የበሰለውም። ይኸው እንደዚህ አድርጌ በቃም አቅርቤዋለሁ። በጣም ነው የሚጣፍጠው። ሞክሩት፣ ትወዱታላችሁ። ብዙኖቻችንን አለ ከሽከሽ የሚል ነገር የምንወደው ብትሞክሩት ደግሞ ደስ ይለኛል። እንግዲህ ሞክራችሁ በኮሜንት ደግሞ ሀሳብ አስተያየታችሁንም ጻፉልኝ። የሁላችሁ የሚያምር ቆንጆ የሆነ ከሽከሽን የሰራ ነው። እስካሁን ከኔ ጋር ስለነበራችሁ እጅግ አድርጌ ከልቤ ነው የማመሰግነው። ሁል ጊዜ ስለምታበረታቱኝ፣ ዛሬም ደግሞ ላይክ አድርጋችሁ ስራ የሰዎች ዘንድ እንዲደርስ አድርጉልኝ። በሚቀጥለው በሌላ ስራ መለሳለሁ። ሰላም ሁኑልኝ። ቻው